አሁን ደግሞ ቀጥታ ወደ ዶክተር ጸጋ ፈንታውን የክረስት አባል አልፋለሁ። አብረህን አንተም እንድትቆይ በትህትና እየጠየቁ ተነስልን። የክረስት አባል ዶክተር ጸጋ መላኩ ጤና ይስጥልኝ አቶ ሽሎሞ፣ ጤና ይስጥልኝ አቶ ተስፋዬ፣ እንዲሁም የተከበራችሁ ተመልካቾች አድማጮች በሙሉ ደህና ነሽ ወይ? እንዴት ነው ዛሬ? በፊት መልክሽን እያየነው አይደለም፣ በስልክ ነው አንቺም? አዎ ዛሬ ይገርማል። ትላንትና የበጋ ወራት ክነሴት ምልዓተ ጉባኤ መክፈቻ ስነ ስርዓት ነበር። እንግዲህ የመጨረሻው መሆኑ ነው በዚህ መንግስት እና በጣም አምሽተን ነበረ። ማቀዝቀዣውም ልበለው ምኑም ጉንፋኑ ምኑ ቅዝቃዜው፣ ከዛም ደግሞ ሩጫ ቶሎ ብዬ ዛሬ ከእናንተ ጋር በደንብ በዙም እቀርባለሁ ብዬ ነበር። የሀገራችን የትራፊክ የመንገድ መጨናነቅ የምታውቁት ነው። መድረስ አልቻልኩም። ኦኬ ዶክተር ጸጋ፣ ስለዚህ ዛሬ ሰፋ ያለ ውይይታችን የሚሆነው ስለ ትላንትናው ስለጀመራችሁት የስራ ጊዜ የመጨረሻ ስራ ጊዜ ይሆናል። ማለትም የእናንተ ኮአሊሽን ወይም የጥምር መንግስት 4 አመቱን ይሞላል። አሁን ግን ወደ መጨረሻ ዛሬ በተለይ እንደወጣው ከሆነ የሃይማኖት አክራሪዎች በተለይ ኻሪዲዎች በጣም እንደተቆጡና ምርጫውን ወደ መስከረም 1 ቀን እንዲሆን እንጂ ከዛ እንዲራዘም እንደማይፈልጉ በተለይ ጋፍኒን ጠቅላይ ሚኒስትሩ ሊያገኘው ብሎ እንዳልተስማሙና ሻስና አጉዳት እስራኤል ሌሎቹ አብረው እየሰሩና በተለይ እነሱ ውትድርና ልጆቻችን ለምን ይሄዳሉ አሻፈረን የሚለውን ለምን ህጉን አላስተላልፋችሁን ነው እና እንዴት ነው ሁኔታው? በመጀመሪያ ደረጃ እነሆ ቀደም እንደገለጽኩት የመጨረሻው ጊዜ የዚህ መንግስት የክነሴት ምልዓተ ጉባኤ ትናንት ተከፍቷል። የሚገርመው አቶ ሽሎሞ አንድም ሰው ይሄ መንግስት 4 አመት ይሞላል ብሎ ይጠበቅ አልነበረም። በተለይ የተቀናቃኝ የፖለቲካ ፓርቲዎች አብዛኛው አስበውት የነበረው የመንግስት ይበተናል፣ ጊዜውን አይጨርስም የሚል ነበር። ግን ይኸውልህ ጊዜው እያበቃ ነው። በጊዜው መሰረት የአገራችን የብሔራዊ ምርጫ 4 አመቱን አገባዶ መካሄዱ የማይቀር ነው። አሁን ባቀረብከው ጥያቄ ስንሄድ የጊዩስ ኻሪዲም ወይም የኻሪዲዎች በእስራኤል ብሔራዊ ውትድርና ያገልግሉ የሚለው ሁኔታ አወዛጋቢነቱ እንደቀጠለ ነው። በእኛ በኩል ያለው በተለይ በሊኩድና በሌሎቹ በጽዮኑ ተደሲት በኦጽማ ይሁዲት ጥምር መንግስት ውስጥ አባል በሆኑ የፖለቲካ ፓርቲዎች ያለው አቋም ያቀረብነው የህግ ሁኔታ በተሎ እንዲቀርብና ውሳኔ እንዲሰጥ የሚል ነው። በእስራኤል ሀገር ይሄ ህግ ባለመኖሩ ኻሪዲዎችን በተመለከተ ማለት ነው በብሔራዊ ውትድርና ያገልግሉ የሚለው አወዛጋቢነቱ እንደቀጠለ ነው። ኻሪዲዎቹ ከጥምር መንግስት እንደወጡ ናቸው። በሚኒስትርነት የሉም፣ ያው በክነሴት አባልነት ነው ያሉ እና ውዝግብ የተለመደ ነው የፖለቲካ ጨዋታ። መጨረሻ ላይ ግን ታውቃለህ በጋራ ሁሉም የሚጠብቀው የጋራ ብሔራዊ ጥቅም። ስለዚህ ዶክተር ጸጋ ህጉን ታስተላልፉታላችሁ? ህጉ ያልፋል እንግዲህ አይታወቅም። ጊዜው እየቀረበ ነው። በቅርብ ጊዜ ካልሆነ ለምርጫ ለመሄድ 90 ቀን በፊት ነው እንግዲህ ምርጫ እንሄዳለን ተብሎ በስምምነትም ሆነ ጊዜውን በተወሰነው ቀኑ ቀርቦ የሚበተን ከሆነ 30 ቀን ይቅርታ በ90 ቀን ውስጥ በ3 ወር ውስጥ ህጉ ያልፋል የሚል ነገር አልጠብቅም ከዛ በፊት ካልሆነ በስተቀር። እናንተ ግን ታዲያ እንደዛ ከሆነ ለምን ነው ዩሊ ኤድልሽታይን ያባረራችሁት? ዩሊ ኤድልሽታይንን እሱ እንቅፋት እየሆነ ነው ብላችሁ ኻሪዲዎችን እነሱን ደስተኛ ለማድረግ ነው እንደ እሱን ስራ ያባረራችሁት? ከስልጣን ማለት ነው ከክነሴት ሳይሆን ከሊቀመንበርነቱ ማለት ነው። ከኮሚቴው ሊቀመንበርነት የክነሴት አባልነቱ ህዝብ የመረጠው ነው፣ ይቀጥላል። የኮሚቴ ሊቀመንበር መሆኑ ግን የጠቅላይ ሚኒስትሩ ፍላጎት ነው። ጠቅላይ ሚኒስትሩ ሚኒስትርን ይሾማሉ፣ የኮሚቴ ሊቀመንበርን ይሾማሉ። ስለዚህ ጠቅላይ ሚኒስትራችን በዚህ ጉዳይ ላይ ዩሊ ኤድልሽታይን ያሳዩት አቋም ለጥምሩ መንግስት እንቅፋት እንጂ ድጋፍ የሚያመጣ ምን አደረገ? እሱ ያደረገው ለምሳሌ በመጨረሻ ላይ ውጤቱን በምናይበት ጊዜ ዶክተር ጸጋ እናንተም ማታስተላልፉት ከሆነ ቢስሙት የማያስተላልፈው ከሆነ እሱ ደግሞ ትክክለኛ የሆነ ህግ እናስተላልፈን ያለ እንጂ ምንም የሰራው ወንጀል የለም። እኛ በመጀመሪያ ደረጃ ዩሊ ኤድልሽታይን ወንጀል አልሰሩም፣ ንጹህ ሰው ናቸው። በኮሚቴው ሊቀመንበርነት እንዲያገለግሉ ተመረጡ፣ ተመደቡ። ያለውንን የጥምሩ መንግስት ሁኔታ ፖሊሲ ወይም መመሪያ መቀበል የማይችሉ ከሆነ ጠቅላይ ሚኒስትሩ ይቅርና የኮሚቴ ሊቀመንበር ሚኒስትርን ከቦታ ማስለቀቁ መብታቸው ነው። በዛ መሰረት በህጉ መሰረት በፖለቲካው ጨዋታ ነው እንጂ ዩሊ ኤድልሽታይን የሰሩትኝ ወንጀል የለም። ግን የፖለቲካውን የጥምሩ መንግስትን ሁኔታ
የሚፈልገው ማሟላት ስለማይችሉ የማይችል ሰው በቦታው መቆየት የለበትም። አቶ ተስፋዬ ጥያቄ አለ ለዶክተር ጸጋ? እኔ ብቻ መድረኩን እንዳልይዘው። ጤና ይስጥልኝ ዶክተር። በድጋሚ የኔ ጥያቄ ሁለት ይሆናል። በእውነት በመጀመሪያ እንግዲህ የመጨረሻው የክኔሴት ስብሰባችሁ ነው። መልካም የሥራ ዘመን እመኛለሁ። ሌላው በዚህ ስብሰባ በዚህ እንግዲህ በአጭር ጊዜ ውስጥ የተለያዩ ህግጋትን ለማፍትህ ለማውጣት የሚደረግበት ጥረትም አለ። እዚህም የጠቅላይ አቃቢ ህግን ስልጣን ለመቀነስና ስራውን ለሁለት ለመከፋፈል እንደገናም ደግሞ ማኻሽ የምንለው የፖሊሶችን እንዴት ነው ክስ የሚቀርብበትን እሱንም ከዋናው ከአቃቢ ህግ አውጥቶ ወደ ሲቪል ውስጥ ለመክተት እንዲህ ነገሮች ጥረት እየተደረገ ነውና በዛ ጉዳይ ላይ ሰፋ አድርገሽ ውይይት ሐሳብሽን ብትገልጪልኝ። አመሰግናለሁ አቶ ተስፋዬ። በመጀመሪያ ደረጃ የመንግስት የህግ አማካሪዋ በአገሪቱ ደግሞ አጠቃላይ የአቃቢ ህጉ ኃላፊ ናቸው። ይህ ሁኔታ በእስራኤል ሀገር በጣም ከፍተኛ መሰናክል መሆኑን አንድ ሰው ሁለት የስራ ሙያዎችን መያዙ በጣም አስቸጋሪ መሆኑ ለብዙ ዘመናት ሲነገር የቆየ ነው። አሁን አይደለም፣ ድሮም ጀምሮ በዚህ መንግስት ሳይሆን ወይም ባለፈው አመት 2 አመት 10 አመት ሳይሆን ብዙ ጊዜ ሲነገር የቆየ ነው። ለምን ያልንዱ የመንግስት አማካሪ ማለት የመንግስት የህግ አማካሪ መንግስትን በህጉ መሰረት ማማከር ነው። ይሄ ነገር ይበጃል፣ ይሄ ነገር አይበጅም፣ ይሄ ጋር ይስተካከል፣ ያ ይስተካከል ነው። በሌላ መልኩ ግን የህግ አማካሪ የተባለ ሰው ደግሞ ሌላ ስራ አለው። ሌላው ስራው ምንድነው? በተለይ በወንጀል በኩል ሰውን ለፍርድ ማቅረብ ነው። ለምሳሌ እንደውን ሚኒስትሮችን፣ የክኔሴት አባላት ተመራጮች፣ በተለይ የመንግስት የህግ አማካሪ ማለት መንግስት ማለት ሚኒስትሮችን ነው፣ የክኔሴት አባላትን አይጨምርንም። እና ሚኒስትሮችን ለህግ የሚያቀርቡ ወንጀል ሲጠረጠሩ ለፍርድ የሚያቀርቡ አስተያየት የሚሰጥ መሆኑ ይሄ ለስራ መሰናክል ነው። በአንድ በኩል አማካሪ ለሚኒስትሩ ሆነው ለመንግስት፣ በሌላ በኩል ደግሞ ለፍርድ ማቆም የሚለው ሁለቱ አብሮ ስለማይሄድ ሁለቱ ነገር መለያየት አለበት። ሁለት ሰዎች መያዝ አለባቸው ይሄን ስራ። የመንግስት የህግ አማካሪው አንድ ሰው፣ አጠቃላይ አቃቢ ህግ ደግሞ ሌላ ሰው መሆን አለበት የሚለው በትክክል መሆን ያለበት ነው። እስከዛሬም በሀገራችን አለመፈጸሙ በጣም ትልቅ መሰናክል የሆነ ነው። ስለዚህ ይሄ ነገር ማለፍ አለበት። በህግ በአስቸኳይ መጠገን ይኖርብናል። ሌላው ሁለተኛው ጥያቄ አቶ ተስፋዬ ማኻሽ የተባለው የፖሊስ ሰራዊት አንድ ድርጊት በሚፈጽሙበት ሰዓት መጥፎ ድርጊት ወይም በመጥፎ ድርጊት ሲጠረጠሩ ህግን ተላለፉ ሲባል የሚመረምር አካል አለ። ይህ አካል ነው ማኻሽ ተብሎ የሚጠራው እና ይሄ አካል በአሁኑ ሰዓት በህግና ፍትህ ሚኒስቴርና በፖሊስ የተውጣጡ ሰዎች ነው ያሉበት። ስለዚህ ትክክለኛ ፍትህ እንዲሰጥ ከተፈለገ ከነዚህ አካላት መውጣት አለበት። ገለልተኛ የሆነ መሆን አለበት የሚመራው ወይም ኮሚቴው። ያ ካልሆነ በአሁኑ ሰዓት የምናየው ብዙ ጊዜ አይታችሁ ከሆነ ፖሊሶች የተለያዩ ህገወጥ ድርጊቶችን በዜጋ ላይ ሲፈጽሙ ዜጋው ክስ ያቀርባል፣ ሮሮ ያሰማል። ውጤቱ ግን ምንም ውጤት የለም፣ ለፖሊሶቹ ነው የሚያደላ። ስለዚህ ሙሉ በሙሉ ሊሆን የማይችል ነገር ነው። ዶክተር ጸጋ ምርጫው ወደ መስከረም ላይ ከሆነ ለምሳሌ ከካሪዲዎች ጋር መግባባት ካልተፈጠረ ወደ መስከረም ላይ የሚሆን ከሆነ እናንተ አሁን ወደ 90 ቀን የምርጫ ጊዜ እየገባችሁ ሰውነ ክኔሴት አውቶማቲካሊ ስራ መስራቱን ያቆማል እና እነዚህን አንቺ የምታስቢያቸውን ህጎች ሁሉ ማስተላለፍ አይቻልም እና ክኔሴት ምርጫው ሊቀድም ይችላል ወይስ አይቀድም የሚለውን አመለካከትሽን መስማት ፈልጋለሁ። በእኔ አመለካከት ይቀድማል ብዬ አልጠብቅም። ለምን ጠቅላይ ሚኒስትራችን የሚጠብቋቸው ስራዎች አሉ፣ ብዙ ስራዎች አሉ። በተለይ በጸጥታው ዙሪያ ይሄን እንደሆነ በሊባኖስም ስናየው በኢራንም ስናየው ብዙ ነገሮች ስላሉ የሚቀድም መስሎ አይታየኝም። እንደገና ተመልከት፣ ብዙ ለውጥ አያመጣም። ጥቅምትና መስከረም የአንድ ወር ለውጥ ነው እና ብዙ ለውጥ ስለማያመጣ ይወዳል የሚል ግምት የለኝም። ምክንያቱም 90 ቀን ምርጫው ከመሆኑ በፊት 3 ወር ቀደም ብሎ ክኔሴት ረፍት ላይ ይወጣል ማለት ወደ ሸባቶን ይባላል ትወጣላችሁና ምናልባት አሁንም እኮ ቀርቷችሁ ያለው ያንድ ጥቅምት ላይ ቢሆንም ያንድ ወር ልዩነት ቢሆንም እኮ እናንተ ከአንድ ወር በኋላ እኮ ወደ ረፍት ልትወጡ ነው። ነው ረፍት አትወጣም። ማከር ስራን ትቀጥላለህ፣ ታከናውናለህ። መሰረታዊ ሶስት ወር ምርጫ ውስጥ የምትወጡ ከሆነ ረፍት ትወጣላችሁ። ህጉ እንደዚያ ነው የሚለው ነው። በዛ መካከልም ውሳኔዎች ይተላለፋሉ። ምሳሌ ብሰጥ እንግዲህ አንተ ክኔሴት ነበር ታውቀዋለህ። ቤኔትና የኢዝ ላፒድ ጠቅላይ ሚኒስትር በነበሩበት ሰዓት
በዚህ በሽግግር መንግስት እየተባለ ለምርጫ በሚካሄድበት ሰዓት ነው የእስራኤልን የባህር ክልል ለህዝቡ ላይ ያስረከቡት ለሊባኖስ። ለሴትም አላመጡትም፣ እነሱ አሳልፈዋል። በጣም ትልቅ ውሳኔ ነው እና አንዳንድ ውሳኔዎችንም መፈጸም ይቻላል። ይሄ መንግስት ይቅርታ ሙሉ በሙሉ ለምርጫ ስለሚካሄድ እንደው ዝም ብሎ ይቀመጣል ማለት አይደለም። አሉ የሚካሄዱ ሁኔታዎች አሉና በተለይ አንዳንድ ውሳኔዎችም መፈጸማቸው የማይቀር ነው። ምሳሌ የሰጠው ለ10 ኪሎ ሜትር የእስራኤልን ባህር ክልል ነው ለሊባኖስ የመለሱት ሁለቱ። ኦኬ ዶክተር ጸጋ ሌላው ጥያቄ በእናንተ በሊኩድ ውስጥ ጠቅላይ ሚኒስትር ቢንያሚን ኔታንያሁ 10 ቦታዎችን በእኔ ውሳኔ እስከ 30 ወይም እስከ 25 ባሉት ውስጥ 10 ቦታዎችን እኔ መወስን ብሏልና ብዙ ጊዜ የሊኩድ ፓርቲ ራሱን በኩራት የሚናገረው በሚያደርገው ዲሞክራሲያዊ ምርጫና በሚያደርገው ፕራይመሪስ ነው። የክርስቲያን አባላቶች በፕራይመሪስ ነው የሚመረጡና እናንተም ተመልሳችሁ እንደነ ሻቲድ ልትሆኑ ነው እንደ ዶክተር ጸጋ? በጣም ጥሩ ጥያቄ። የሊኩድ ፓርቲ በአሁኑ ሰዓት 151,000 አባላት አሉት። 151,000 የክኔሴት አባላትን ወርሃዊ አመታዊ ክፍያ ወይ ወርሃዊ ክፍያ የሚከፍል ማለት ነው። አመታዊ ክፍያ ነው። ለአንድ ሰው 64 ሸቄል ነው። ባልና ሚስት ከሆኑ 96 ሸቄል ነው። በአመት አንዴ ነው የሚከፈለው። እነዚህ አባላቶቹ ናቸው የሚመርጡ። ነገር ግን በዚህ መካከል የፓርቲያችን ሊቀመንበር ጠቅላይ ሚኒስትር ቢንያሚን ኔታንያሁ ናቸው። የፓርቲው ሊቀመንበር የተወሰኑ ሰዎችን ያለ ምርጫ ማስገባት ይችላሉ። ለምሳሌ ያክል ባለፈው ጊዜ የነበረው 5 ሰዎችን ያስገቡት። 5ቱ አንዷ እኔ ነኝ እና ይሄ አለ። በአሁኑ ለምንድን ነው ይሄ የሚሆነው? ለጠቅላይ ሚኒስትሩ ተመልከት። በተለይ በእኛ ፓርቲ ስትሄድ ትልቅ ፓርቲ ነው፣ ዲሞክራሲ ፓርቲ ነው። በሌላ መልኩ ብዙውን ድምጽ የሚያመጡት ጠቅላይ ሚኒስትሩ ናቸው። ለምርጫ በምንሄድበት ሰዓት የሊኩድ ፓርቲ በጠቅላይ ሚኒስትር ቢንያሚን ኔታንያሁ መሪነት ነው የሚለው እንጂ የሊኩድ ፓርቲ ብቻ አይደለም። ስለዚህ በዚህ ምክንያት ጠቅላይ ሚኒስትሩ ኃይላቸውን ለማጠናከር ድምጽም ለማግኘት ሰዎችን እንዲመድቡ ይፈቀድላቸዋል። ለምሳሌ ባለፈው የነበረው 5 ሰዎችን ነው የነበረ። በአሁኑ ሰዓት ጠቅላይ ሚኒስትሩ የጠየቁት 10 ተጨማሪ ሰዎችን ነው። ፓርቲውን ለማጠናከር የሚወሰን ነው። የፓርቲው ኮሚቴ የአመራር ኮሚቴ አባላት አሉ። የፓርቲው ቤድን አለው፣ ህግ ፍርድ ቤት አለው። ይሄ ሁሉ ችሎቱ ተወያይተው መጨረሻ ላይ ጠቅላይ ሚኒስትሩ የጠየቁትን ሙሉ በሙሉ ወይም ደግሞ በተወሰነ ቁጥር መፍቀዳቸው የማይቀር ነው። ለምን ድምጹን የሚያመጡት ጠቅላይ ሚኒስትር ቢንያሚን ኔታንያሁ ናቸው። ፓርቲውን አይደለም የምትመርጠው አንተ፣ ጠቅላይ ሚኒስትሩን ነው፣ የፓርቲውን ሊቀመንበር። ዶክተር ጸጋ አንቺስ እንዴት ነው? ያንቺ ያው የመመረጥ እድልሽ ብዙ ፓርላሜንታሪ ስራዎችን ሰርተሻል፣ ህዝባችንም የሚመሰክረው ነው። አንቺስ እንዴት ነው? አንቺም አሁን በምንም ወደፊቱም ጠቅላይ ሚኒስትር ቢንያሚን ኔታንያሁ ቦታ የሚሰጡሽ አንቺ ተወዳድረሽ ለማሸነፍ ትሞክሪያለሽ። ምንድነው ያንቺስ ሁኔታ? እንግዲህ ጊዜ አለና በእስራኤል ፖለቲካ 3 ወር 4 ወር በጣም ረጅም ጊዜ ነው። አቶ ሰሎሞን አቶ ተስፋዬ ታውቁታላችሁ፣ በየደቂቃው የሚቀያየር ነው። እኔ በሊኩድ ፓርቲ ነው ያለሁት። በፓርቲ ያለሁትን እቀጥላለሁ። ግን የምርጫው ሁኔታችን መቼ እንደሆነና የውድድሩ ሁኔታ እወዳደራለሁ። በትክክል መወዳደር የማይቀር ነው። ህብረተሰቡ ድጋፉን ጠይቃለሁ። የፖለቲካው ሁኔታ እና ሌላው በአጭር ጊዜ ውስጥ አቶ ሰሎሞን ገልጸሃል። አሁን ባለፈው ጊዜ እንኳን የተነጋገርንበት የተሰራኋቸው ስራዎች መካከል አሁን በቅርቡ ባለፈው ጊዜ የነበረ ሳምንት ያልሞላ ውፍረትን በተመለከተ ተመልከት። በዚህ ጉዳይ ላይ ታዳጊ ልጆች በዛት ተቆጣጣና እንትኑን ሳይሆን አሁን እኛ ወደ በጥቅሉ ነው የሰራቻቸውን ስራዎች ነው መግለጽ የምንችለውና ሌላው አንድ ጥያቄ ልጠይቅሽና ከአቶ ተስፋዬ ያልፋለሁ። ከፖለቲካው ጋር ተያይዞ የጠቅላይ ሚኒስትር ቢንያሚን ኔታንያሁ የምህረት ጉዳይ ይስሐቅ ሄርዞግ ዘውት ያሉት ጉዳይ ወደ ምርጫው ከሄድን ከምርጫው በፊት ውሳኔ ወስናሉ ብለሽ ትገምቻለሽ? እንግዲህ ይሄ ነው ብዬ መገመት ያቅተኛል። ግን ቢሆን አንድ መፍትሄ ቢገኝ ይሄ ነገር ለጠቅላይ ሚኒስትሩ በመጀመሪያ ደረጃ ሆነት አይደል መነግራችሁ፣ ይሄ ፍርድ ከመጀመሪያው መከፈት አልነበረበትም። ግን አሁን ያለንበት ሁኔታ መካከል ላይ ነው ያለነውና በዚህ ጉዳይ ላይ በህብረተሰባችን ላይ ችግር ያመጣ ነው የፍርዱ ችሎት ሁኔታ ገና ብዙ አመት ሊጨርስ ይችላል። ጠቅላይ ሚኒስትራችን የ76 አመት ሰው ናቸው። የሚቀጥለው 10 አመት ሊጨርስ ይችላል የፍርዱ ችሎት ሁኔታና ይሄ ሁኔታ መቆም አለበት።
ይሄ ነገር ለምን መቆም አለበት? ዶክተር ጸጋ እሳቸው እኮ በላይ ከህግ በላይ አይደሉም። እሳቸው ማለት ይቆማን የሚለው ህጋዊ መንገዶች ካሉ ሊቆም ይችላል። ግን እንዴት ብሎ ዝም ብሎ ጠቅላይ ሚኒስትር ብቻ በመሆናቸው የፍርዱ ሁኔታ ይቆማ ማለቱ ትክክል ነው ብለሽ ነው የምታገምቸው? ነው እንደዛ አይደለም አቶ ሽሎሞ። ካሁን በፊትም ተነጋግረውበታል። ጠቅላይ ሚኒስትራችን ከህግ በላይ አይደሉም። ግን ጠቅላይ ሚኒስትራችን በዓለም ላይ ከባድ ስራ ያላቸው ኃላፊነት የተጫናቸው ሰው ናቸው። የጦርነቱ ሁኔታ አለ። እስራኤል ያለችበት ሁኔታ ተመልከት። በፊት ሊያጠፉን የመጡትን በሰባት አቅጣጫ ለዚህ ደረጃ በቁል ጠንካራ መሪ ስላሉ ነው። ስለዚህ ከመሪነታቸው ወይም የአገልግሎት ጊዜያቸውን ከጨረሱ በኋላ እንደ ሌሎች ሀገራት መሆን ይችላል። በሰባት ቀን ይቅርታ እንደቆይ በፈረንሳይ የክንዱ ፕሬዚዳንቱ ስልጣናቸውን ከለቀቁ በኋላ ነው ለምን ህግ አልደነገጋችሁም ታዲያ? እንደዚህ የሚል ህግ አንዴ ይቅርታ በፍርድ ቤት የት እንደሆነ በአሜሪካ የት እንደሆነ ትራምፕ ተመረጡ። ያ ሁሉ የነበረው ክስ ሲጠረጠሩበት የነበረው ሁሉ ቆመ። ያ መሆን አለበት በሀገራችን። ጠቅላይ ሚኒስትር በዚያኛው ህግ ዶክተር ጸጋ አንቺ እኮ ለህዝቡ እንደዚያ በምትይበት ጊዜ ህግ አለ ወይስ የለም ወይስ ህግ መደንገግ አለበት የሚለው መናገር አስፈላጊ ስለሆነ ነው። በጣም ጥሩ። አሁን እኔ እናንተ ኦፖዚሽን እና ኮሊሽን ነን አይደለ? እኔ ጥምሩ መንግስት የምደግፍ ነው መንግስትን፣ አንተ የምትቃወም ነህ። በዚህ ጉዳይ ላስቀምጥ ለምፈልገው አቶ ሽሎሞ ጠቅላይ ሚኒስትር ናታንያሁን ለማውረድ የማይደረግ ነገር የለም። በምርጫ ውድድር ማሸነፍ ስለማይችሉ የፈለጉት በህግ በትንንሽ ነገር ከሰው ከስልጣን ለማውረድ ይሄም እንደማይሳካ እየታየ ነው እኮ አቶ ሽሎሞ፣ አልተሳካም። ስለዚህ ጠቅላይ ሚኒስትሩ የህግ የበላይ አይደሉም። ጠቅላይ ሚኒስትሩን በሌላ ጊዜ ከስልጣናቸው በኋላ መክሰስ ይቻላል። ግን በዚህ ምክንያት ፈልገው እሳቸውን ለመጣል የሚደረግ ነው። የእስራኤል ህዝብ አብዛኛው መርጧቸዋል በዲሞክራሲ ህግ መሰረትና እነዚህ በሙሉ የግራ ክንፎች አሁን እንኳን መሪ ተወዳዳሪ ጠቅላይ ሚኒስትሩ የሚወዳደር አጣው ተመልከት። ቤት ተቀን አንዱ ሲጨምሩ አንዱ ሲቀጥሉ። ዶክተር ጸጋ ያን እንግዲህ ቆይተን ከምርጫው እየቀረበ ስለሆነ የምርጫውን ውጤት አይተን ነው እኛ መናገር የምንችለው። አሁንም እሳቸው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለምርጫ ሊቀርቡ ነው። ተመረጡ ካልተመረጡም ያው ህዝብ ነው የሚወስነው። ስለዚህ ዶክተር ጸጋ በዚህ እናቁምና በእርግጠኝነት በቅርብ ጊዜ ደግሞ ሰፋ ያለ ውይይት ይኖረናል። ረዘም ያለ ሁኔታ አንድ መጨመር የምፈልገው ነገር በጣም አጠር ያለ ዶክተር ጸጋ በጣም ጊዜ ስለሌለን አጠር ያለ ቆይ አንድ አጠር ያለ ብዙ በፖለቲካ ብቻ አይደለም። በዚህ ሳምንት የነበሩ ሁኔታዎች ጠቅላይ ሚኒስትር ቢንያሚን ኔታንያሁ በቤርሸባ ከተማ የሚገኙ የደስታው ቸኮል ቤተሰብ ልጃቸው የተገደለባቸውን በመጋበዝ በጽፈት ቤታቸው ወደ 40 ደቂቃ ቁጭ ብለው አነጋግረው ያለው ሁኔታ ብለዋልና የተሰራውን ነገር መግለጽ አለብን። እሺ ጥሩ መግለጽ እወዳለሁ። አመሰግናለሁ ዶክተር ጸጋ። አስፈላጊ ነው የነበረው መገናኘታቸው፣ መወያየታቸው። ቤተሰቡም በአሁኑ ሰዓት በእውነትም ልጃቸው ተገሎ በመገናኛ ዘዴ ትኩረት አልተሰጠውም። አይተሃለኝ? አዎ በእርግጥ ካሁን ዶክተር ጸጋ በረዛ እንመጣለን። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሃይማኖት ካሳውንም ቤተሰቦች አግኝተው ተገናኝተው ተወያይተው ነበር። ዛሬ ደግሞ የእሳቸው ውይይቱ በኋላስ ምን ደረስን የሚለውን ትንሽ ቆየት ብለን አሁን ካንቺ በኋላ የሃይማኖት ካሳውን አባት እናነጋግራቸዋለን። እስቲ ለማንኛውም አብረን ስለነበረን ቆይታ በጣም አመሰግናለሁ። በእርግጠኝነት መልሰን እናገኝሻለን። መልካም ቆይታ። ጤና ይስጥልኝ። ጤና ይስጥልን።